ሚካኤል ምን የሆነበት ቀን ነው ዛሬ ሚካኤል እግዚአብሔር ሰለስቱን ደቂቆች ከሳት ያወጣበት ስለሆነ ሰለስቱን ደቂቆች ከሳት ያወጣ በመሆኑ ቀኑ ተከብሮ ይውላል። መታሰቢያው ሰለስቱ ደቂቃ በባቢሎን አውራጃ አይደል ይሆናል ነው ወይስ አይደለም ነው? እሺ ገብርኤል ነው ያወጣቸው እኮ ተብሎ ነበር። የታህሳስ ገብርኤልለት ሁለቱም በአንድ ላይ ይከበራል። ሚካኤልም ገብርኤልም ነው ሁለቱም ናቸው ያወጣቸው። ይወጣል። ሩፋኤልም ነው ደግሞ የሚል ደግሞ ሌላ ደግሞ አገኘው። ሩፋኤል አይደለም እሱ በእኛ በኦርቶዶክስ ግን ሩፋኤል ሌላ ነው። የመላእክታን አለቃ ማን እንደሆነ አንተም ታውቀዋለህ። ስለ መላእክት አለቃ አይደለም። እኔ አሁን ሰለስቱ ደቂቃን ከነደደ ሰዓት ያወጣበት ቀን ነው ዛሬ አሉኝ ቅዱስ ሚካኤል። ኦኬ የታህሳስ ገብርኤል ደግሞ ገብርኤል ነው ብሎ ይላል። ገብርኤል ሲጠራ ሚካኤልም አለ፣ ሚካኤልም ሲጠራ ገብርኤልም አለ። አብ ሲጠራ ወልድ እንዳለ፣ ወልድ ሲጠራ አብ እንዳለ፣ አብ ማለት ማነው? ወልድ ማለት በባህሪ በመለኮት በስልጣን በአገዛዝ አንድ እንደሆነ፣ ሚካኤል ማለት ገብርኤል ነው፣ ገብርኤል ማለት ሚካኤል ነው እያሉኝ ነው። ማለፊያ በጣም ግሩም ነው። ስለዚህ ለወደፊት ሚካኤል ሲሉ ገብርኤል እያሉ ነው ማለት ነው አብረው። ስለዚህ ዛሬ ገብርኤልም ውሏል ማለት ነው። ዛሬ ሰኔ 12 ቀን ገብርኤልም የዕለቱ መታሰቢያ የሆነበት ቀን ነው ማለት ነው። የሚካኤል በዓል ጊዜ ገብርኤል አለ፣ የገብርኤል በዓል ጊዜ ሚካኤል አለ እኮ። ስለዚህ ስለዚህ ዛሬ ገብርኤልን ያነገሳችሁት ማለት ነው። ሚካኤልን ያነገስን እንዴት ሆኖ? ሚካኤል ባለበት ገብርኤል ካለ ገብርኤልም ነው ያነገሰው። አንተ ምግብ ግብዣ አድርገው ጓደኞችን ስጠራ አንድ ሰው አጠራ። ኦኬ ጓደኛ ለግብዣ ጠርቶ ሚካኤል በዓል ሲከበር መላእክታን አብሮ ይጠራል። ሚካኤል ለሚጠራቸው ዛሬ በዓሌ ነው ኑ እንሂድና ክብር ኑ እንከባበር ይላል። ኑ እንከባበር ተባባሉ። ሚካኤል ነው ግን የሚጋብዛቸው አይደል? እናንተ አትጋብዙ። ራሱ ሚካኤል ዛሬ ትዝ ይልሃል? ገብርኤል ዛሬ እኮ ሰኔ 12 ነው፣ እኔ የምከብርበት ቀን ነው፣ እኔ የምነግስበት ቀን ነው፣ ኑ እንሂድ ብሎ በዕለቴ በበዓሌ ተገኙ ብሎ የሚጠራቸው ሚካኤል ነው ማለት ነው። የመላእክት ከተማ አታውቀው? ልክ ነው እኮ የመላእክት አለቃ ስለሆነ እሱን የሚጠራቸው ወደ በዓሉ አይደለም። ከተማቸው አብረው ነው፣ አይለያዩ። ባይ የት ነው ከተማቸው? ደግሞ እንትን ሞጆ ነው ወይስ ደብረ ዘይት? አንተ ሞጆን ነው የምታውቀው፣ የሰማዩን ነው። እኛ ሰማያዊት ኢየሩሳሌምን ራማ ኤረር ብሎ የሚቀመጥበት ውዱዱ ሰማይ ተብሎ ይከፈላል። በዛም ያላቸው የሚኖሩበት ስፍራ የት አካባቢ ነው ያለው? በሰማያት ነው። በሰማያት በምድርማ አልመጣም። ስንት ሰማይ ነው ያለው? ስንት ሰማይ ነው ያለው? 3 ሰማይ አለ። 3 ሰማይ ነው ያለው። አዎ። ማን ይባላል? ኤረር ራማ አንዱ ሰማይ ሁዱድ ኢዮርስ ካወቀው አራት ሆኗ ታዲያ 3 ነው። አንተ አገዝከኝ። እሺ ሰማይ ሁዱድ የሚለው ራማ ነው። በቃ እነዚህ ናቸው ያሉት ሰባቱ ሰማያት። ሰባቱ ሰማያት እነዚህ ማለት 3ቱ ሰማያት እነዚህ ናቸው። ሰባቱ ሰማያትስ? ሰባቱ ሰማያት አራቱ ደግሞ 3ቱ ደግሞ የሌላ ዓለም የሚኖሩባቸው ናቸው። መላእክታን የሚኖሩበት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ዙፋኑ ክብሩ የሚቀመጥበት እንደዚህ እያሉ እነዚህ አራቱ እነዚህን ያመለክታል። ኦኬ አሁን መላእክቱ የሚገኙት የትኛው ላይ ነው? መላእክቱ የሚገኙበት ራማ ላይ ነው። 3ኛው ላይ አራተኛው ላይ ቅድም እርሶ እኮ 3 ነው ብለው ያሉኝ። ታዲያ አይደለም ሰባቱ ሰማያት አሉ። እንትን ነው ጠቅላላ ሰባቱ ሰማያት አሉ። 4ቱ ሰማያት ግን የመላእክታን የእግዚአብሔር አብ
መኖሪያ ነው። የኛ ሰማያዊት ኢየሩሳሌም የትኛው ላይ እግዚአብሔር ስንተኛው ሰማይ ላይ ነው የሚገኘው? የመጀመሪያው ሰማይ ላይ። የመጀመሪያው ሰማይ ምን ይባላል ስሙ? እሱን አንተ እኮ ቅድም ጠርተነዋል። አንደኛው ሰማይ ላይ ይኖራል። አንደኛው ሰማይ ማለት አኖስ ላይ ነው የሚኖረው? አኖስ ሊሆን ይችላል ስሙ ሊሆን ይችላል እኮ ሊሆን ይችላል ወይስ እርግጠኛው ነው የሚለው? መጽሐፍ ቅዱስ አንተ ይዘህ ከሆነ ለክርክር ሳይሆን ለመማማር መሰለኝ። ሰለስቱ ደቂቅን ከነደደ እሳት ያወጣበት ቀን ነው አይደል? እንግዲህ እኔ ከመቆየት እንትን እሱን እላለሁ። ምክንያቱም ሌላም እንትን አለ። ከዲያብሎስ ጋር ተዋግቶ ስልጣን የሚያገኝበት ቀን አለ። መቼ ነው እሱስ? ከዲያብሎስ ጋር የተዋጋው መቼ ነው? የሃይማኖት ጦርነት በሰማይ እኮ ተደርጓል። እኔ እናንተ ከመለያየት መቼ ነው የሚከበረው? ነው በዓሉ አይደለም። የመላእክታን በዓሉ ወደ በዓሉ አትምጣ ልንገርህ። በሰማይ ጦርነት ሲደረግ ዲያብሎስ ሳጥናኤል የተባለው እግዚአብሔርን ሲክድ ሳጥናኤል የተባለው እግዚአብሔርን ሲክድ እየሰሙኝ እየተደማመጠ ሰኔ 12 ሰለስቱ ደቂቅን ከነደደ እሳት ያወጣበት ቀን ነው። ቅድም ያልኩት ምንድነው ገብርኤልም አውጥቷል ብሎ የሚለው ነገር ስነግሮት አይ ያው እኮ ነው ሚካኤል ማለት ገብርኤል ነው፣ ገብርኤል ማለት ሚካኤል ነው ብለው አሉኝ። እሺ ራጉኤልም አውጥቷል ይላል ሰለስቱ ደቂቅን ከነደደ እሳት። ይሄንንስ ምን ይላሉ? አይል ባላየው እሺ ኪዳነ ምሕረትም ማርያም ነች ያወጣቻቸው ከነደደ እሳትም ብላ ኦርቶዶክስ ታስተምራለች። ማርያም ነች ከነደደ እሳት ያወጣቻቸው ሰለስቱ ደቂቅንም ብላ ታስተምራለች። ቤተክርስቲያኒቱ ምን ይላሉ? አላየውም። የኛ ቤተክርስቲያን ድንግል ማርያም ከእሳት ከነደደ እሳት አወጣቸው አይደለም። እሺ ባሳየሁት ምን ይላሉ? አምጣ ሰኝ። እሺ ድርሳነ ኪዳነ ምሕረት አለዎት? ከመጽሐፍ ቅዱስ ውስጥ አልወጣም ብሎ ወደ ድርሳን ገባ። አይ እንዴ ዛሬ እኮ ድርሳነ ሚካኤል አልደገሙም እንዴ? ስለሱ መድገም አለመድገም አሁን አንተ በመጽሐፍ ቅዱስ ውስጥ አለ ወይ የለም ላልከኝ ነው። ድርሳነ ሚካኤልን አልደገሙ ትልቁ ላይ አርገኝ አንዴ ተናገር ይገባ። ይቺ አርስቷን አይተን ነበር ይገባ ነውና እኮ ታዲያ ምን ነው አሁን አምልኮ ተፈጥሯል እኮ አርስቱ ላይ እኮ ነው የምንነጋገረው። አርስቱ ላይ ነው የምንነጋገረው። ምንድነው ብሎ የሚለው ወንድሜ? ማክሰኞ ድርሳን ኪዳነ ምሕረት 120ኛው ገጽ ላይ ማለት ነው። ድርሳነ ኪዳነ ምሕረት ጻፊው ማን ነው? ይሄንን አንብብላቸው እዚህ ቀረብ አድርገው። እሺ ማሳተም ፈቃድ ውጭ ማን ነው? ማሳተም የተከለከለ ነው ነው የሚለው። አዘጋጁ ማን ነው? ይሄን መጽሐፍ አዘጋጅ የቅዱስ ናአክቶላ ደብረ ሰበካ ጉባኤ ደብር ሰበካ ጉባኤ ናኩቶላ አብን ደብር ታውቀዋለህ? ናኩቶላ አብ ደብር ይትጋና አላውቅም። ያው ስልክ ቁጥሩ ይታያል አይደል? እሺ ፈይዘህ መደወልና መጠየቅ ትችላለህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅዬ ደብር ነው ናኩቶላ አብ። በቤተክርስቲያኒቱ ነው የተዘጋጀው ማለት ነው። እዚህ ጋር ምን ይላል? ወንድማችን አንተ አንብብላቸው። እሺ ቁጥር ስንት ነው? ቁጥር 5 ቁጥር 5 ኤርሚያስ ያመሰገናት። እሺ ሕዝቅኤል በተዘጋጀች በር አምሳል ያያት ሐጌ በተዘጋጀች ቤት አምሳል ያያት ዘካርያስ ኦኬ በመቅረዝ ፋና አምሳል ያያት የጦቢት አይኖቹ ብርሃን 3 ደቂቃን ከእሳት የጠበቀች ማርያም ይቺ ናት። ሰለስቱ አይደል? የግዕዙ ሲሆን የጠበቀች ነው ያወጣው። ሰለስቱ አይደል የሚለው? ሰለስቱ ደቂቅ ከእሳት የጠበቀች ማናት ይላል?
ማርያም ይህች ናት። ማርያም ነች ማለት ነው። ሰለስቱ ደቂቅን ከእሳት የጠበቀች እንጂ ሚካኤል አይደለም። ያወጣ የጠበቀች ማለት ያወጣች ማለት ነው አይደል? ያዳነች ማለት ያወጣችና የጠበቀች ይለያያል። የጠበቀች ማለት ምንድነው? ሰለስቱ ደቂቅን ከእሳት የጠበቀቻቸው ማርያም ነች እያሉኝ ነው አይደለም? የጠበቀች ማለት ቶሎ እሳቱ እንዳያቃጥላቸው መልአኩ እንዲመጣ የጸለየችላቸው፣ አደጋ እንዳይደርስባቸው ጸለየችላቸው፣ ጠበቀቻቸው ነው። ካህኖት ግን መጥቶ ከእሳት አወጣቸው። ካህኖት እርሶ እንደርሱ እንዳንተ መጽሐፍ ቅዱስ ነው። አሁን ድርሳን አንተ ስላመጣው ብቻ ነው ያየሁት እንጂ ድርሳናትን አንብቤ አላውቅም። እሺ፣ የጌታችን እናት ማርያም መቼ ነበር የነበረችው? የጌታችን እናት ማርያም የነበረችው ሐናና ኢያቄም ባልና ሚስቶች አርጅተው መቼ ነበር የነበረችው? እናትና አባቷ ማን ናቸው ሳይሆን መቼ ነበር የነበረችው? ሐናና የጌታችን እናት ማርያም በስጋ በዚህ በምድር ላይ የነበረችው መቼ ነበረ? ዮሐንስ ወንጌል ምዕራፍ 1 አንብበው። አይ መቼ ነበረ የነበረችው? በየወንጌሉ በአራት ወንጌል ማቴዎስ፣ ሉቃስ፣ ማርቆስ አይናገርም ጊዜው። የጠየቅኩት ሰምቶኛል ጥያቄውን። ዓመተ ምሕረቱን ዘመኑን አላውቅም። እሺ፣ ጌታችን መቼ ነበር የተወለደው? በቤተልሔም ተወልዷል። እኔ ቦታ አይደለም የጠየቅኩት፣ ይስሙኝ። የት ቦታ ነው የተወለደው? መቼ ነበር የተወለደው? 5500 ዘመን አልጠየቅኩትም። የኔ ጥያቄ አይደለም። ጌታችን መቼ ነበረ በስጋ የተወለደው በዚህ ምድር ላይ? በዚህ ምድር ላይ የተወለደው ትንቢቱ ሲፈጸም ነው እኮ። መቼ ነበር የተወለደው በስጋ? አሁን ስንት 2017 ዓመተ ምህረት ነው። ከ2017 ማለት በኢትዮጵያ 2017 ስለሆነ በኢትዮጵያ 2017 ነው ያዘው 2017 ማለት ነው። ስለዚህ የዛሬ 2017 ዓመት ላይ ጌታችን በምድር ተወልዶ ነበር አይደል? 2017 አስቆጥሯል አሁን እኮ። አዎ ዓመተ ምህረት ተብሎ 2017 ልክ ነው አልኩት እኮ። የዛሬ 2017 ዓመት ተወልዶ ከምናምን እመቤቴ ማርያም እንዴት ያምላክነው? የኔ ጥያቄ ዓመተ ምህረት ቀመር ቆጥሬ አልገባሁም ወንድም አለ። ጌታችንን መቼ መንፈስ ከባድ ነው ወንድሜ። ልክ ነው። መዶሻ ነው። እንዴት አይከብድ? ቀኑን ሙሉ ሲጠጣ እየዋለ እንዴት ከባድ አይሆን? እውነት ነው። እኔ አሁን የጠየቅኩት ሳይጠጡም እኮ ክርስቶስ ተገለጸ እያሉ የሚያጭበረብሩ ግድ የለውም። ጌታችን በምድር ላይ መቼ ነው የተወለደው ነው እየጠየቅኩት ያለሁት። እንግዲህ ይታያችሁ እንግዲህ ወገኖች 650 ሰው እድሜያቸው ትልቅ ነው። ወዴት እየሄዱ እንዳለ እዩ። 2017 ጌታችን የተወለደበት ነው ወይ ብዬ ስላቸው የኦርቶዶክስ መንፈስ ከባድ ነው አሉ። ልክ ነው። በአረቄውም በጠላውም የተቀላቀለ ስለሆነ እውነት ነው። እሱ ከሆነ ትክክል ብለዋል። እኔ ግን ያልኩት ጌታችን በምድር ላይ መቼ ነበር የተወለደው ነው። መንፈስ ቅዱስን የሰደበ የተረገመ ይሁን ይላል። ያውላችሁ በቃ አሁን እንግዲህ አሁን ብቻቸውን አይደሉም ማለት ነው። ሰካራም ጠጭ ካልከኝ አንተ ሰካራም ጠጭ ካልከኝ ተሳዳቢ ነህ እንጂ እኔ አላልኩትም። እሱ በተግባር እኔ መጠጣት እኔ አላልኩትም። እኔ ጠጥቻለሁ። አሁን አይታል እርሶ ነው ነገር ያሉት። ጌታችን መቼ ነው የተወለደው? ነገር ያለ ቶሎ ብለህ ጠጭ ነው ያልከኝ ወንድም ባለ በእድሜ ልክ ጠጥቼም አላውቅም፣ መጠጥም አላውቅም። በቃ አያውቁም። ልክ ነው በቃ። ስለዚህ ምንድነው ቶሎ ብለህ ጠጭ ነህ ብለህ የምትናገር? ያልጠጣ ሰው ባህሪ ነው እያሳዩ ነው ያሉት። ታዲያ እንግዲህ ምን ሆንኩ አሁን? ተንገዳገርኩ። ወዲህ መደማመጥ አቅቶት ጌታችን በምድር ላይ መቼ ነው የተወለደው ብዬ ስል እኔ ቁጥር አላውቅም፣ ቁጥር ልጠይቀኝ አይደለም የገባሁት ብለዋል። ስለ ማርያም ስጠይቆት አያውቁም፣ ስለ ሚካኤል ስጠይቆት አያውቁም። ማርያም ይኸው ከእሳት ጠበቀቻቸው ሰለስቱ ደቂቅን ብሎ የሚለውን ሳመጣ እኔ አላውቅም አሉ። ይሄኛውን ቁጭ አድርጌ ድርሳን ያድምጡኝ፣ እባክዎትኝ ያድምጡኝ። እንደው ካልጠጡ ያድምጡኛ። ታዲያ ነው እኔ ጠይቁትኝ ጌታችን መቼ ነው የተወለደው በምድር ላይ ብያልኩ 2017 ብለው አሉ። ጥሩ ነው የመለሱልኝ፣ እግዚአብሔር ይስጥልን ብዬ ልል ስል እርሶ
ሄደው ወደ ሌላ አቅጣጫ ገቡ ማለት ነው። ስለዚህ ጌታችን የዛሬ 2017 ከሆነ ጌታችን የተወለደው ልክ ነው። በኢትዮጵያውያን አቆጣጠር የዛሬ 2017 በነጮቹ አቆጣጠር የዛሬ 2025 ስለሆነ ማለት ነው። ኦኬ ማርያም በባቢሎን 3 ደቂቅን ከነደደ እሳት አወጣቻቸው ይላል ይሄኛው መጽሐፋችሁ። ጠበቀቻቸው ብሎ የሚለው ከእሳቱ ኃይል እንዳያድናቸው ጸለየችላቸው ማለት ነው ብለው አሉ። ኦኬ ስለዚህ እኮ ጠበቀች ማለት ጸለየችላቸው ብለውኛል ቅድም። አልተሳሳትኩም ማለት? አዎ በቃ እንደዚህ ተደማምጠን እናውራ። ጠበቀቻቸው ማለት ጸለየችላቸው ብለው ነው የነገሩ። እሺ የጌታችን እናት ጌታችን በተወለደበት ዘመን የነበረችው ማለት ጌታችን የዛሬ 2017 ዓመት በኢትዮጵያን አቆጣጠር ከተወለደ በኦርቶዶክሳውያንም በእኛም በወንጌላውያን አማኞች በካቶሊካውያንም ዘንድ የጌታችን እናት ቅድስት ድንግል ማርያም ኢየሱስ ክርስቶስ ጌታችንን ከመውለዷ በፊት የ15 ዓመት ልጃገረድ ወጣት ሴት እንደሆነች ብዙ የመጽሐፍ ቅዱስ ተማሪዎች ይስማማሉ። በሶስቱም ትልልቅ አብያተ ክርስቲያናት በካቶሊክ፣ በኦርቶዶክስ፣ በእኛ በወንጌላውያን አማኝ ይሄ ዕድሜ በታሪክ ደረጃ ይታወቃል፣ ይታመናል። ኦኬ ስለዚህ ምን ማለት ነው? ጌታችን ኢየሱስ ክርስቶስ የተወለደው የዛሬ 2017 ወይ በአበሾቹ በነጮቹ 2025 ከሆነ የጌታችን እናት ቅድስት ድንግል ማርያም የነበረችው የዛሬ 2000 ዓመት አካባቢ ነው ማለት ነው። ምናልባት ይሄን 15ን ብንጨምር እዚህ ጋር በነጮቹ ላይ ብንጨምር ይሄን 15ን ኦኬ በእኛ ላይ ብንጨምረው ማለት ነው 2017 ሲደመር 15 ስንጨምርበት 2 3 ኦኬ የዛሬ 2032 ዓመት እድሜ ሞልቷታል ማለት ነው የጌታችን እናት በምድር ላይ በነበረችበት ጊዜ። ኦኬ ይሄ ከሆነ ዘንዳ እነዚህ 3 ደቂቅን በባቢሎን አውራጃ ላይ ነው አይደለ ቅዱስ ሚካኤል ከነደደ እሳት ያዳናቸው? አዎ እሺ እስራኤላውያን በባቢሎን መቼ ነበር የነበሩት ብለን ደግሞ እድሜውን እናሰላለን ማለት ነው። በባቢሎን የነበሩበት መቼ ነው? ጌታችን ከመወለዱ በፊት መቼ ነው ያውቃሉ? ጌታችንን ቅድስት ድንግል ማርያም ከመውለዷ ከስንት ዓመት በፊት ነበር በባቢሎን እስራኤላውያን የነበሩት? እሱን አላውቀውም። አያውቁትም። እኔ ልንገሮት ከጌታችን ከኢየሱስ ክርስቶስ ቅድመ ልደተ ክርስቶስ ማለት ነው ቅድመ ልደተ ክርስቶስ ከ550 ዓመት በፊት ነበር በባቢሎን የነበሩት። ቅድመ ልደተ ክርስቶስ የጌታችን እናት ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን በስጋ ከመውለዷ በፊት ከ550 ዓመት በፊት ነበር በባቢሎን እስራኤላውያን የነበሩት። በዛ በነበሩበት ሰዓት ላይ ነው እነ ነብዩ ዳንኤልን ለተራበ አንበሳ ጉድጓድ ውስጥ የጣሏቸው፣ 3 ደቂቅንም በነደደ እሳት ውስጥ የጣሏቸው። ስለዚህ ምን እያሉ ነው ማለት ነው? የጌታችን እናት የዛሬ 2032 ዓመት አካባቢ ነው የነበረችው በምድር። እርሶ ምን አሉ? እየጸለየችላቸው ነው። ጠበቀቻቸው ብሎ የሚለው ቃል ጸለየችላቸው ማለት ነው ብለውናል። ይሄ ማለት የጌታችን እናት ቅድስት ድንግል ማርያም ክርስቶስን ከመውለዷ ከ550 ዓመት በፊት በባቢሎን ነበረች እያሉ ነው አይደል? ስለነበረች ነው የጸለየችላቸው በእርሱ አባባል አይደል አባታችን? ስለዚህ በባቢሎን ነበረች አይደል ማርያም? እሺ ነበረች አይደል በባቢሎን ውስጥ? ይሄው ጥያቄው ላይ ነኝ። በባቢሎን ነበረች አይደል? በባቢሎን እሺ ደግሞ የኔን አዳምጠኝ። ነበረች መልሱልኝ። አልመለሱልኝም። በባቢሎን ነበረች አይደል? ጥያቄው እንዳለ ሆኖ ወደ ጥያቄው እንዳለ አይሆንም። ጥያቄው ማለት ለጥያቄው ከመለሱልኝ በኋላ ነው። ለጥያቄው መልስ ከሰጡኝ በኋላ ከዛ የእርሶ ጥያቄንም ከሆነ ይጠይቁኛል፣ እኔ እመልሳለሁ። እኔ ዝግጁ ነኝ። አሁን ምን እያልኩ ነው? ጌታችንን ከመውለዷ ከጌታችን ኢየሱስ ክርስቶስ ከመወለዱ የጌታችንም እናት ከነበረችበት ከ550 ዓመት በፊት ነው እስራኤላውያን በባቢሎን የነበሩት። በዚያ ሆነው
በዛ ሳሉ ሰለስቱ ደቂቅ በነደደ እሳት ውስጥ ተጣሉ። ስለዚህ ምን አሉ? ጠበቀቻቸው ብሎ የሚለው ቃል በድርሳነ ኪዳነ ምሕረት ላይ እዚህ ላይ ያሳየሁትን ቃል ጠበቀቻቸው ማለት ከእሳት ውስጥ አወጣቻቸው ማለት አይደለም። ያ ማለት ጸለየችላቸው ማለት ነው ብለውኛል። ስለዚህ ለመጸለይ ደግሞ አንድ ሰው በስጋ በምድር ላይ በኖር አለበት ማለት ነው። እንዲያ ከሆነ ደግሞ ዘንዳ ማርያም በባቢሎን ነበረች እያሉ ነው አይደል? ስለነበረች ነው የጸለየችላቸው። አዎ ነበረች ብለዋል። አዎ የጌታችን እናት ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድሜዋ ስንት ዓመት ነው ተብሎ የሚታመነው ያውቃሉ? ይህን ታሪክ ምን እድሜዋ ስንት ዓመት ኖራ ሞተች ነው ተብሎ የሚታመነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? 30 ነው በተሳሳት 32 35 ላስተካክሎት 64 እሺ 64 ዓመት ነው በምድር ላይ የኖረችው ማለት ነው። እሺ ያምናሉ አይደል ይሄንን? አዎ እሺ እዚህ ጋር ግን ምን እያሉኝ ነው? 550 ዓመት ነው እድሜዋ፣ ከዛ በፊት ነበረች እያሉ ነው። የትኛው ነው ትክክል? በባቢሎን ነበረች ብለው ሲሉ እድሜዋ ክርስቶስ ከመወለዱ 550 ዓመት ሙሉ ኖራለች እያሉ ነው እርሶ። ቤተክርስቲያኒቱ ደግሞ የለም 64 ነው እያለች ነው። ኦርቶዶክስ 64 ናት እያለች ነው እድሜዋ። እርሶ ደግሞ የለም 500 ዓመት ነው በባቢሎን ነበረች እያሉ ነው። አዎ ብለዋል። ስለዚህ እርሶን ደግሞ እዚህ እንጽፋለን ማለት ነው። እርሶ ነው ትክክለኛ ወይስ ቤተክርስቲያኒቱ ናት ትክክለኛ? ቤተክርስቲያን ትክክለኛ። እርሶ ተሳስተዋል ማለት ነው። ኦኬ እግዚአብሔር ይስጥልን። እርሶ ከተሳሳቱ ስለዚህ በባቢሎን የጌታችን እናት ማርያም አልነበረችም ማለት ነው። እሺ አይደል? ባልነበረችበትም አልጸለየችላቸውም ማለት ነው። እሺ ባልጸለየችላቸውም አልጠበቀቻቸውም ማለት ነው። እሺ አልጠበቀችም ብሎ የሚለውን አለመጸለይ ሆኖ ከተተረጎመ እና ከተስማማን በዚህ ስለዚህ እዚህ ጋር ታዲያ ይሄው ጠበቀቻቸው ብሎ የሚለው ምን ማለት ነው? እንትን ነው እኔ ከድርሳን ጋር አላነበብኩም፣ አልተረዳሁትም። በመጽሐፍ ቅዱስ ግን ስለመቤታችን የምጠይቀኝ ካለ ልመልስ። ኖ አይ ስለሱ አይደለም የኔ ጥያቄ፣ ስለ ሚካኤል ነው። ድርሳነ ሚካኤል ላይ በመጽሐፍ ቅዱስ እንደሆነ ከመጽሐፍ ቅዱስም ስለ ሚካኤል ካለ ጠይቀኝ። ድርሳናትን እውነት ልንገርህ አይደለም ድርሳናትን አላውቃቸውም። ደግሞ ሲጀመር ተናገር። በመጽሐፍ ቅዱስ ቃል መሰረት ተደርጎ ታይትልን ያወጣው ስለመሰለኝ ነው ወንድም ይዤ የቀረብኩት። ልክ ነው እኮ በድርሳናት ደግሞ በድርሳናት መካከል የሚደረግ ክርክር አይደረግም። በተለይም በፕሮቴስታንት እና በኦርቶዶክስ መካከል ድርሳናትን በማከራከሪያ አድርገን አናቀም። ገባ? መጽሐፍ ቅዱስ ነው እናንተ የምትሉት። በመጽሐፍ ቅዱስ መሰረት ከሆነ ይኸው ወንድሜ ነው ተነጋገር። ከዛ ውጭ ግን ድርሳናትን እኔ ላስጨርስ ብዬ ነው ድርሳናትን ለክርክር አናቀርም። ይሄን የሚቀበል ኦርቶዶክስ የሆነ ነው ድርሳናትን ሙሉ መቀበል አለበት። ተቀብለን አምነንበት እንቀጥላለን። ለክርክር ግን አይሆንም። በዚህ ብንስማማ። ኦኬ እኔ ዛሬ ምንድነው እያልን ያለነው? የሰኔ ሚካኤልን ዛሬ ስታከብሩ ዛሬ ካከበራችሁት ውስጥ አንዱ ሚካኤል በሚካኤል ስም ነው አይደል የተከበረው በዓሉ? ምን የተደረገበት ቀን ነው ብዬ ስጠይቃቸው አባታችንን ሰለስቱ ደቂቅን ከነደደ እሳት ያዳነበት ቀን ነው አሉ። ስለዚህ ይሄኛው ሰለስቱ ደቂቅን ከነደደ እሳት ያዳነበት ነው ብለው ሲሉ በቤተክርስቲያናችሁ መጽሐፍት ሚካኤል ነው ብሎ ሚል ነው የተገኘው። በመጽሐፍ ቅዱስ ሚካኤል ነው ብሎ ሚል የተገኘ የለም። የእግዚአብሔር መልአክ ይላል። ያን መልአክ ስሙ ሚካኤል ነው፣ ገብርኤልም ነው፣ ሱራፌልም ነው፣ ኪሩቤልም ነው አይልም። ይሄን ግን ካነሳችሁት ዘንዳ ብዬ እኔ እዚህ ስሬ ያስቀመጥኩትኝ ድርሳነ ኪዳነ ምሕረት፣ ድርሳነ ሚካኤል፣ ድርሳነ ኡራኤል፣ ድርሳነ ሚካኤል፣ ድርሳነ ኪዳነ ምሕረት፣ ድርሳነ ራጉኤል፣ ድርሳነ ገብርኤል እነዚህ ሁሉ ሰለስቱ ደቂቅን ያወጡ ናቸው ተብሎ በቤተክርስቲያኒቱ ተጽፏል። ድርሳነ ኪዳነ ምሕረት ላይ ስናነብ ቅድም እንዳሳየኋችሁ ማርያም ነች ያወጣችሁ ይላል። የጠበቀቻቸው ያዳነቻቸው፣ የጠበቀች ማለት እሳቱ እንዳያቃጥላቸው ከእሳቱ ያተረፈቻቸው ማርያም ነው እያለ ያለው። ድርሳነ ራጉኤልም ላይ አይ ራጉኤል ነው ያወጣቸው ይላል። ያው ዘወርሃ የካቲት ያው ምዕራፍ 2 የእሳቱ ነበልባል እንደ ውሃ ያቀዘቀዘው ማለትም ሰለስቱ ደቂቅን ከእሳቱ አዳናቸው። ቆይ አሁን እሱ እንደመከራከር ያታቀም እኔ ለመከራከርነት አይደለም። ወንድምዬ
መጽሐፍ ቅዱስ ላይ ሚካኤል ሰለስቱ ደቂቅን ከእሳት አውጥቷል ብሎ የሚል ሚካኤል ብሎ የእግዚአብሔርን ቅዱስ መልአክ ሚካኤል ነው ያወጣቸው ብሎ የሚል የተጻፈ ስሙን ጠቅሰህ የተጻፈ ካለ የምታሳየኝ ከሆነ ወደ መጽሐፍ ቅዱስ እንሄዳለን። ሰለስቱ ደቂቅን ከነደደ እሳት አወጣቸው ብላችሁ የምትሉት በመጽሐፍ ቅዱስ መረጃ አይደለም ነው ብለህ ካልከኝ ከመጽሐፍ ቅዱስ መረጃ አሳየኝ። ትንቢተ ዳንኤልን ከፍትልሃለሁ። መጽሐፍ ቅዱስ ላይ ታሳየኛለህ። ሚካኤል ነው ያወጣቸው ብሎ የሚል ስሙ ተጠቅሶ ሚካኤል ነው ብሎ የሚል አለ ትንቢተ ዳንኤል ላይ? እኔ ላውጣልህ እችላለሁ። ምንድን ነው ያለው ግን መጽሐፍ ቅዱስ ላይ ያልከው? እግዚአብሔር መልአክ ልኮ ከነደደ እሳት አውጥቷቸዋል። የእግዚአብሔር መልአክ ማክበር ምንድን ነው? ለአንተ ሊያናድድ የቻለው በዓሉን ማክበር እግዚአብሔር ነው መልአኩን የላከላቸው አይደል? አዎ ያ መልአክ እዛ የተላከ አራተኛ ሰው ሆኖ በእሳት ውስጥ ናቡከደነጾር ያየው አራተኛ ሆኖ ያየው መልአክ ያ መልአክ ሚካኤል ነው። ሚካኤል ነው የሚላለው የመጽሐፍ ቅዱስ ላይ ነው የምትለው? አዎ እሱ ነው የፈለኩት። በቃ የለምና ግን መልአክ በሚለው መልአክ በሚለው ምን አስተቸገረ? መልአክ ብሎ የሚል ከሌለ መልአክ ብሎ ሚካኤል ብሎ የሚል የለም። ከእግዚአብሔር ፊት የሚቆሙት መልአክ እንደማመጥ እኔ ከእግዚአብሔር ፊት የመቆም ጀርባው ላይ ከፊቱ ወንድሜ ቆይ ከእግዚአብሔር ፊት ይቆማል፣ ከጎኑ ይቆማል፣ ከጀርባው ይቆማል፣ ከላይ ይቆማል፣ ከታች ይቆማል አይደለም ይሄ ጥያቄ። በቃ በአራተኛ ከፊቱ የምቆመው እኔ መልአኩ ቅዱስ ገብርኤል እንደማመጥ ወንድሜ የጠየቅኩህ በትንቢተ ዳንኤል ላይ ነው ያለነው። መጽሐፍ ቅዱስ አውራኝ ይመስላል። ለክርክር ነው ለመማማራላስ ነው። አይ በቃ እርስ በርስ ተደማመጡና አንዳችሁ አውሩኝ። ትንቢተ ዳንኤል ሌላ መልአክ የለም። መጽሐፍ ቅዱስ ላይ ያለ መልአክ እየተደማመጣችሁ ትንቢተ ዳንኤል ላይ አራተኛ ሰው ሆኖ የታየው የእግዚአብሔር መልአክ ነው። አዎ መጽሐፍ ቅዱስ ይናገራል። ያ መልአክ ሚካኤል ነው ይላል ወይ ብዬ ስልህ አይልም ብለኛል። በቃ የለም አይልም። የእግዚአብሔር መልአክ ነው፣ ስሙ ሚካኤል ነው አይልም። ስሙን ገብርኤል ነው አይልም። ስሙን ኡራኤል ነው አይልም። ስሙን ራጉኤል ነው አይልም። ሩፋኤል ነው አይልም። ቆይ አልጨረስኩም። ሳወራ ለህዝቡ እያቋረጥከኝ አንተን ልጠይቅህ አትበለኝ። እሺ ለእልቅ መልሱን ተመካከሩና ሁለታችሁ ታመጡታላችሁ ማለት ነው። በትንቢተ ዳንኤል ላይ ወደ አወጣው ነው ከፈለኩ ማለት ትንቢተ ዳንኤል ላይ እግዚአብሔር መልአኩን ልኮ አራተኛ ሰው ሆኖ በእሳት ውስጥ የታየው የእግዚአብሔር መልአክ መሆኑን የአምላካችን የእግዚአብሔር ቃል ታላቁ ነቢይ ዳንኤል ጽፎልናል። ኦኬ ያ መልአክ ሚካኤል ነው፣ ገብርኤል ነው፣ ሩፋኤል ነው፣ ኡራኤል ነው፣ ማርያም ናት አይልም። እሺ ከሱ ላይ አይልም። ስለዚህ ታዲያ እናንተ ዛሬ ሰኔ 12 ቀን ታላቁ አለቃ ሚካኤል በባቢሎን አውራጃ ሰለስቱ ደቂቅን ከነደደ እሳት ያወጣበት ያዳነበት ቀን ነው ብላችሁ ከየት አምጥታችሁ ነው መጽሐፍ ቅዱስ ያላለውን ሚካኤል ነው ያዳናቸው? አዳምጠኝ። ኦርቶዶክስ የእውቀት ችግር የለባትም። ገባህ? አሁን አንተ ቀጥ አድርገህ በምትናገረው አይደለም። አዳምጠኝ፣ እኔ አዳምጫለሁ። በሌላ መልኩ ምንድን ነው የሚለው መጽሐፍ ቅዱስ ራሱ? እኔ ከእግዚአብሔር ፊት የምቆመው ማንኝ ይላል፣ ስሙን ይጠቅሳል። የመላእክት አለቃ አልጠየቅኩማ። የኔ ጥያቄ ወንድምዬ ለስሙ አይደል የፈለከው? የኔ ጥያቄ ስለ ሚካኤል ነው እያወራ ያለሁት። ዋቴቨር መልአክ ብላለህ ፊት ለፊት እግዚአብሔር እኔ ስለ ሚካኤል ነው እየጠየቅኩ ያለሁት። ሰኔ 12 ቀን ዛሬ ያከበራችሁት ገብርኤል ነው ብለዋል እሳቸው። ቅድም ገብርኤልም ነው ሚካኤልም ነው ያከበርኩት ብለዋል። እኔ ግን ቤተክርስቲያኒቱን ማቀው ሰኔ 21 ቀን ማለት ሰኔ 12 ቀን ዛሬ ያከበራችሁት ሚካኤል ነው። ስለዚህ ስለ ሚካኤል ስጠይቅ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏል ብለህ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ሄደህ አትደበቅ። ለመደበቅ ፈልገህ ከሆነ ማለት ነው። መደበቅ አይደለም። አዳምጠኝ። ራስህ መደበቅ ካልሆነ ስለ ሚካኤል ነው ያወራው። ስለ ሚካኤል ነው ያወራው እኮ እያዳመጥከኛ። ስለ ሚካኤል ስለመቆም አይደለም የጠየቅኩ፣ ስለ ሚካኤል ነው የጠየቅኩ። ሚካኤል ሰለስቱ ደቂቅን ከነደደ እሳት አድኗቸዋል። ቆየውልን መጀመሪያ ምንድን ነው ያልከው? መጀመሪያ እግዚአብሔር የሚልካቸው መልአኩ የሚልካቸው እግዚአብሔር ነው አልክ። አዎ እግዚአብሔር ነው የሚልካቸው አልኩ። ምንም ጥርጥር የለም። እግዚአብሔር ፊት የሚቆሙት ደግሞ እነማን ናቸው? መጽሐፍ ቅዱስ ጠቅሶልሃል። በዛኛው ዞር ብለህ አእምሮህን ሰፋ አድርገህ እግዚአብሔር የሚልካቸው መላእክቶች በታክቱ ለተልኮ እግዚአብሔር ፊት የሚቆሙት መላእክቶችን ታውቃለህ። ክርክር አታድርገው።
አእምሮን ሰፋር እግዚአብሔር ፊት የሚቆሙት መላእክቶች ለተልኮ የሚቆሙ አሉ። ታውቃቸዋለህ። ማን የላካቸው? እግዚአብሔር ነው የላካቸው። ወደ 30 ደቂቃ አለቀ። ሌላ ምን እንትን ያስፈልጋል? ሚካኤል ነው ገብርኤል ነው በቃ። እግዚአብሔር ፊት የሚቆሙ መላእክቶች አሉ። ለተልኮ ቀጥ ብለው ይቆማሉ። ለምህረት ይቆማል፣ ይላካሉ። ለምህረት ይላካሉ፣ ለማዳን ይላካሉ። ለበበሉ አሁን እንግዲህ ወንድማችን ምንድነው እያደረገ ያለው? የተላኩት እግዚአብሔር ፊት የሚቆሙት መላእክቶች ናቸው። ወንድማችን ምንድነው እያደረገ ያለው? ቆይ አይ ለክርክር አይደለም። ወንድማችን ምንድነው እያደረገ ያለው? እዚህ ላለው ቆይ ለህዝቡም ልናገር ነው። ወንድማችን ምንድነው እያደረገ ያለው? ከመማማር ይልቅ ነገርን ማደባበስ፣ መደፋፈን፣ መሸፋፈን ነው የያዘው ማለት ነው። ቆይ ልጨርስ። በትንቢተ ዳንኤል መጽሐፍ ምዕራፍ 3 ቁጥር 24 ላይ የዚያን ጊዜም ይላል ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹም 3 ሰዎች ቆይ አታወሩ፣ እዛ ጋር ላውራበት። አማካሪዎቹም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም ያለውን ልብ በሉ። እሱ ለኔም አንተም እንዳምናለህ። ለምን እሱ ቆይ ላውራ። ኧረ መጽሐፍ ቅዱስን ላውራበት። መጽሐፍ ቅዱስን ያምላክን የእግዚአብሔርን ቃል ላውራለሁ። ኒውት አድርጋቸው ፕሊዝ። ኖ አይ ችግር የለም። ሚውት አድርጋቸው ልክ ሰዎች ስለሆኑ ማለት ነው። ኦኬ። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ ስንት ሰዎች ያያለሁ ነው ብሎ ያለው ወንድማችን ያፈራ አራት ሰዎች እኮ ግልጽ ነው። እሺ ሶስቱ እነዛ እስራኤላውያን ወጣቶች ናቸው። አንደኛው ማን ነው ማለት ነው? መልአክ ነው አንደኛው ማለት ነው። ልክ ነው። ኦኬ። ምንም አላቆሰላቸውም። የአራተኛውም መልክ የአማልክት ልጅ ይመስላል ተብሎ የተባለው መልአክ ነው። መልአክ ለመሆኑ ዳንኤል እንደዚህ ብሎ ተማነው ናቡከደነጾር መጨረሻ ላይ ተናገረ ማለት ነው። እንደዚህ ብሎ እሺ መልአኩን የላከው የዳንኤል ማነው የእነኚህ 3ቱ ሰዎች አምላክ እንደሆነ ናቡከደነጾር መልሶ መልአኩን ምን ያለ ይላል? የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉትን በእርሱም የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎም አምላክ ይባረክ ብሎ አለ ንጉሱ ማለት ነው። ስለዚህ መልአኩ አራተኛ ሆኖ ታይቷል። የዛን መልአክ ስም ሚካኤል ነው ብሎ መጽሐፍ ቅዱስ አልተናገረም። ቅድም አንተ እንዳልከው ገብርኤልም ነው አላለም፣ ኡራኤልም ነው አላለም፣ ራጉኤልም ነው አላለም፣ ማርያምም ነው አላለችም። ቤተክርስቲያንህ ግን ገብርኤል ነው ትላለች፣ ማርያም ናት ትላለች፣ ራጉኤል ነው ትላለች፣ ሚካኤል ነው ትላለች፣ ኡራኤል ነው ትላለች። ኡራኤል ነው ያወጣቸው ወይስ ሚካኤል ነው አራተኛ ሆኖ ይታየው ወይስ ራጉኤል ነው አራተኛ ሆኖ ይታየው ወይስ ማርያም ነች አራተኛ ሆኖ ይታየችው ወይስ ገብርኤል ነው አራተኛ ሆኖ ይታየው? አይ ሁሉም ናቸው ብለህ ካልከኝ ስለዚህ 4 ሰው ያለው ብሎ ያለውን ገብርኤል እንግዲህ አራተኛ ብለን በለውና 3ቱና ገብርኤል አራተኛ ሆነ። 5ኛ ማርያምም ታይታለች፣ 6ኛ ራጉኤልም ታይቷል፣ 7ኛ ሚካኤልም ታይቷል፣ 8ኛ ኡራኤልም ታይቷል። እነዚህ ሁሉ ስለታዩ ማለት ነው። ስለዚህ ናቡከደነጾር 4 አየሁ ይላል፣ እናንተ ጋር ደግሞ 8 ናቸው እያላችሁ ነው ማለት ነው። ስለዚህ አሁን መልሱ አሁን እኮ ምንም እየሰማ አይደለም። አሁንም እኮ እያልኩ ያለውን መልሰህ እያልከኝ ነው። ይሄ ድርሳናት እናንተ መከራከሪያ አይሆንም ነው የምልህ። መጽሐፍ ቅዱስ ላይ ግን ስማ፣ መጽሐፍ ቅዱስ ላይ ግን አሁን ቅድም ወንድሜ እንዳለ አዳምጠኝ። ሚካኤልም ገብርኤልም ናቸው። ወንድሜ እንዳለ ገብርኤልም 3 ደቂቃ ከሳት አወጣ፣ ሚካኤልም አወጣ። ለእግዚአብሔር በተልኮ በቀኝና በግራ የሚቆሙት ቅዱስ ቅዱስ የሚባሉ ሱራፌልና ኩሪቤል ከሚያመሰግኑት ቁመው ለተልኮ የሚፋጠኑት 2 መላእክታን ናቸው። ከዛ ውስጥ ሚካኤል ማለት ገብርኤል ማለት። ታዲያ ምንድነው አንተ እንዲሆን የፈለግከው? አይከበር ነው? ምን አቃጠለ? ቢከበር ቢነግስ የእግዚአብሔር መልአክ
በምድሪቱ ላይ ቢባረክ ቢነግስ እኔ ምንም አያቃጥለኝም። እኔ እና ታዲያ ምን እንዳው ማመንም አልፈለክም። ሚካኤልም አድርገው ገብርኤልም አድርገው ግን መጽሐፍ ቅዱስ እኔ አላረገውም። እኔ ክርስቶስ ኢየሱስ አገልጋይ ስለሆነ ባትሪም ነው እያለብኝ ስለሆነ ነው። አይ ይሄ ውሸታችሁ እኮ እየተቃጠለባችሁ ነው። እኔ ውሸት እያቃጠልኩ ግድ የለም እኔ ውሸት እያቃጠልኩባችሁ ነው። ውሸታችሁን እያነገርኩ አደባባይ ላይ ማለት ነው። አይ አንተ ነህ ውሸታችሁን እያቃጠልኩት ነው። የእግዚአብሔር መልአክ በምድሪቱ ላይ ቢነግስ በረከት ይዞ ነው የሚመጣው። ባትሪ እኮ ብለህ ነበር። ምክንያቱም እኔ ውሸታችሁን እያቃጠልኩ ነው ያለሁት እንጂ ምን ያቃጥለኛል በዚህ ጉዳይ? ውሸታችሁን አደባባይ ላይ ያለ ገላጋይ ያው መጽሐፍ ቅዱስ ቆይ እንጂ ላውራ አረ የትምከር መድኃኒዓለም መልስልን እንጂ መልስ ስጠን እንጂ ይኸውልህ ይላል እኮ ክርክር ልባቸው ደንዳና ነው። እኔ ለክርክር አይደለም እኮ ነው የምልህ። ለክርክር ለምን ታደርገዋለህ? ራስህ ነህ ለክርክር የምታደርገው። ለክርክር አይደለም ለመማማር ነው። እኔ በቀንነት ነው እየጠየቅኩ ያለሁትኝ። ይኸው መጽሐፍቶች ደርድሬ ነው እየነገርኩ ያለሁትኝ። አምጣ ነው መልሱን። የላችሁም። ስለዚህ ኦርቶዶክሳውያን እፈሩ፣ ተዋረዱ፣ ተሸማቀቁ። በራሳችሁ መጽሐፍቶች። ሚካኤል ነው ያወጣቸው ከነደደ እሳት ይላል። ኖ የድርሳነ ኡራኤል ጸሐፊ ደግሞ ኡራኤል ነው ያወጣቸው ይላል። እንዴ ሚካኤል ነው ብላችሁን አልነበረም እንዴ? አሁን ኖ ኡራኤልም ነው ብለዋል። ኡራኤል እነዚህ ሁለት በቃ ሚካኤልና ኡራኤል ናቸው ብለን ስንል የገብርኤል ጸሐፊ ደግሞ መጥቶ የለም ገብርኤል ነው ያወጣቸው ይላል። እንዴ ሚካኤልና ኡራኤል ነው ብላችሁን አልነበር እንዴ? ደግሞ ሶስተኛ ጨመራችሁበት። አዎ እኛ ቤት ማለቂያ የለውም አላችሁን። ኦኬ አይ በቃ ሚካኤልና ኡራኤል ገብርኤል ናቸው። እነዚህ ባልንጀራሞች ስለሆኑ በዓለም ስለሚጠራሩ እነ ኦርቶዶክሳውያን ዳቦ ሲደፉ ጠላ ሲጠምቁ ሚካኤል ገብርኤልና ኡራኤልን ይዞ የዛሬ 12 አይደለ ሰኔ ነው ትዝ ይልሃል አይደል እየተባባሉ እየወረዱ በዓሉን ያከብራሉ ብለን እንድንል አይደል? እና ይሄን በቃ እነኚህ ሶስቱ ናቸው ብለን እንዳንል ሌላኛው ደግሞ የራጉኤል ጸሐፊ ደግሞ መጥቶ አይ ራጉኤልም እኮ አውጥቷል ኤርሚያስ ብሎ ደግሞ የሚል ታገኙ። እንዴ ባለፈው እኮ ሚካኤልና ኡራኤል ገብርኤል ነው ያወጣችሁ ብላችሁ ነበር። ደግሞ ሌላ መጣችሁ። አዎ እኛ ቤት እነሱ ቤት ምን ማለቂያ ያለው የተረት መፍለቂያ እኮ ነው። ውሃ ከጉድጓድ ከምንጭ እንደሚፈልቅ ተረት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይፈልቃል። ኦኬ እሺ በቃ አሁን ይሄ መጨረሻው ነው ማለት ነው ብለን ሚካኤል፣ ኡራኤል፣ ገብርኤል፣ ራጉኤል አራቱ ናቸው ያወጡት። አዎ ኦኬ የትኛው ነው እውነት? ሁሉም እውነት ነው። ደግሞ ለእንትን ኪዳነ ምሕረት ማርያም ነች ያወጣቸው ብለዋል። ገና እያነበብን ያለው ነው መጽሐፍቶቻቸውን ሁሉ የሚፈልግ በሁሉም ናቸው። እማወለተ ሥላሴ ነች ያወጣቻቸው ብለው ይላሉ። ምን አለፋህ አሁን ቅድም ገብተው የተነጋገሩ ሰዎች ሁሉ ክርስትና ስማቸው እየተጻፈ በ2017 ዓመተ ምህረት ይኖሩ የነበሩ አቶ ዘርጋውና አቶ ደባልቄ በምድር በነበሩበት ዘመን መናፍቃኑን በቲክቶክ እየገቡ መልስ ያሳጡ የተዋህዱ አንበሶች እነሱ በረከታቸው ይደርባችሁና ብሎ የሚል ትውልድም ሊኖር ይችላል። ለነዚያውን ቲክቶክ ላይ ገብተው እጅግር ላይ የሌለው መልስ ለሰጡን ሰዎች ገድልም ሊጻፍ ይችላል። እና ገድል ሲጻፍ 3 ደቂቃን ከነደደ እሳት ያወጡ እነሱ ናቸው። ምክንያቱም በዚያን ቀን ገስት ላይ ገብተው እየተነጋገሩ በነበሩበት ሰዓት ላይ ብዙ ኦርቶዶክሳውያንን ከመናፍቃኑ ከወንጌላውያኑ የመጽሐፍ ቅዱስ እሳት ውስጥ ነጥቀው ወደ ተረት ያመጡ አባቶች ናቸው ተብሎ ሁሉ ሊጻፍ ይችላል ማለት ነው። 3 ደቂቃን ያዳነች ማርያም ናት በኦርቶዶክስ። አሜን ብለህ ሳትጨርስ ራጉኤል ነው ይልሃል። አሜን ብለህ ሳትጨርስ አያራ የለም በዚህ ብቻ አይደለም ገብርኤል ነው ይልሃል። እሰይ እልልልልል ብለህ ሳትጨርስ አታካብድ ብዙ አትሯሯጥ ይሏል። ኡራኤል ነው ይሏል። እሰይ ብለህ ሳታጨብጭበህ ሳትጨርስ እንዴ ቆይ ተረጋጋ መቼ አለቀና ሚካኤልም ነው ይሏል። እሰይ ብለህ ሳትጨርስ
ሌላም ደግሞ እነ ተክለ ሃይማኖት እነ አርሴማ እነ ከተማ እነ በርሶማ እነ በርጩማ ሁሉ ይከተሉናል ማለት ነው። ተረታም ትውልድ